ወይኔ ጉዴ! ምን እናቴ ባልወለድሽ ታባቴ ልግባ። አንቺ እኮ እንዳይጥ እድሜ ዘመንሽን በሙሉ ነገሮችን በማበላሸት ነው የኖርሽው። የመድብል ወንድም ላይ ማለቴ ብሩክ ላይ ያደረኩትን የማይገባ ነገር ታውቃለህ። እሱ ደግሞ ይቅር የማይባለው ጥፋቴ ነው። አሁን ደግሞ ካሌብ በተመሳሳይ መድብል ላይ ይህንን ነገር እንድፈጽም አዞኛል። መድብል ምን ነው ደነገጥክ? አይ እንዲሁ ላንቺ አደጋ ስላለው ነው። በየትኛውም አጋጣሚ መድብል ካገኘሽ ህይወትሽ አደጋ ላይ ሊወድቅ እንደሚችል ስላሰብኩት ነው። ለሰይድ እንዴት አዳኔ ሳንተን ማማክረ በዛ ላይ ደግሞ መድብልን እንደ ብሩክ በቀላሉ ለማጥቃት ቀላል አይመስለኝም። ከቤተሰቤ አልፋ ጭራሽ በኔ መጣች። ምን አለ ያኔ እንዳያስኳት እንቃርጌ ሲጣርጌ በገደልኳት። መድብል እንድትጠነቀቅ ነው እየነገርኩ ያለሁት። እሺ አመሰግናለሁ ታሪ። ለሷ አታስብ። ከበፊቱ ጀምሮ ለእንደዚህ አይነት የሞኝ ሴራ ስጠነቀቅ ነው ምኖረው። ምክንያቱም ካሌብ የሚባል ሰውዬ እኔን ለመጉዳት የማይፈነቅለው ድንጋይ እንደሌለ አውቃል። ጥሩ። ሌላኛው መልካም ዜና ደግሞ ማህሌት ታሬ ፕሊዝ የዚችን የክፉ ሴት ስም አትጥራብኝ። ሆን ብዬ ፈልጌ አይደለም መድብል፣ ግድ ስለሆነብኝ ነው። እየተቃጠልኩም ቢሆን ልስማው። ቀጥል። አንተን መመረዝ ከባድ እንደሆነ ስለገባት የካሌብን ሐሳብ እኔ እንዳስቀይርላት እየተማጸነች ነው። ለምን? መድብል በየትኛውም አጋጣሚ ካገኘ ይገለኛል። ስለዚህ ህይወቴን ታደጋት ነው ያለች። እኔ ደግሞ ለሚሽን ስለሚጠቅምህ እሺ አልኳት። ልታዘናጋኝ ፈልጋም ሊሆን ይችላል። መጠርጠሩ አይከፋም መድብል። ግን ደግሞ ካሌብ ይህንን ነገር ሳትፈጽሚ ከፊቴ ካገኘሽ ንቅ አድርጌ ነው የምገልሽ ስላላት በጣም ነው የፈራችው። መፍራትም አይነሳት ደግሞ እኮ የበረሮ ልብ ነው ያላት። ይኸውልህ ታሪክ ትሰማኛለህ? ከኔ ቀድሞ ካሌብ ራሱ ጨፍልቆ ነው የሚገላት። ልክ ነህ። ከካሌብ እጅ ከወደቀች ጀምሮ የዝናን ቦታ ማግኘት ስለምትፈልግ ነጥብ ማስቆጠር ትፈልጋለች። አታስብ፣ አይዞህ አንተ ጫፍ ጋር ደርስ። ከሰጋህ ደግሞ እጄ ላይ ያስገባል። መድብል ብሩክ ሆስፒታል እያለ የነገርከኝ እቅድ ይከሽፍባል እጄ ላይ ከጣልኳት። ለሱ እናስብበታል። ቆይ ምንድነው ነገሩ? ገና ለገና አንድ ጎረምሳ ውጭ አመሸ ተብሎ ይሄ ሁሉ ሰው በራማ ማለቅ አለበት እንዴ? አቅርቡትና እንብላ እንጂ። አሁን የት ሄደ ይባላል? ያምላኬ ባክህ ከክፉ ነገር ጠብቀው። ቅድስት ቀን ማለት ነው መድብል ሰው ግደል ግደል እያለኝ ነው። ደምደም እየሸተተኝ ነው ሲሉ ፍራሽ ደላማሪ መድብል ከታሬ ጋር ከተገናኘ በኋላ ወደ ቤት አልመጣምና እናም ደግሞ ይሄ ችግር ከገጠማቸው በኋላ እንደዚህ አምሽቶ ስለማያውቅ አሁን ላይ ቤተሰቡ በጣም እየተጨነቀ ነው ማለት ነው። መድብል ግን የት ነው ሄዶ ለምንስ ነው በጊዜ ወደ ቤት ያልመጣው የሚለውን ነገር ስናይ ምናልባት እዛ ጋር ታሬ የነገረው ነገር ማህሌት እንደዚህ አይነት እቅድ እያሰበች ነው፣ ካሌብ እሷን እንደዚህ ብሎ አዟታል የሚለው ነገር ትንሽ ስላበሳጨው ይመስላል። ምናልባትም የሆነ ግሮሰሪ ቁጭ ብሎ እየቀማመሰ ወይ ደግሞ እየጠጣም ሊሆን ይችላል ማለት ነው። መድብል አሁን ላይ በጣም እየተጸጸተ ያለው ያኔ ማህሌትን ከአንዴም ሁለት ጊዜ አግቶ የወሰዳት ወይ ደግሞ እዛ ዝናን አስሮ ያስቀመጠበት ክፍል ውስጥ አስቀምጧት ነበርና ምን አለበት ያኔ በጨረስኳት፣ ምን አለበት ያኔ እስከ ወዲያኛው እሷን ባስወገድኳት የሚለው ነገር አሁን ላይ በጣም እየጸጸተው ነው ማለት ነው። ከሁሉም ነገር በላይ ደግሞ እሷን አምኖ ወደ ራሱ ማቅረብና እዛ ቤት ውስጥ ብሩክና ቅድስት ይቅርታ ያደርጉልሻል ብሎ ደጋግሞ እሷን ወደ ቤት ማምጣቱ ብሩክ ላይ እንደዚህ አይነት ጉዳት እንዲደርስ ምክንያት ሆኛለሁ የሚለውን ነገር እያሰበ ስለሆነ መድብል ሰሞኑን በጣም እየተጸጸተ ወይ ደግሞ በጣም እየተረበሸ ነው የምንልበት ሁኔታ ላይ አለ ማለት ነው። ግን ደግሞ አሁን ላይ እሱም እያሰበ ያለው ጸሎትም እያደረገ ያለው ከስሜታዊነት ወጥቶ ትክክለኛ ፍትህን ማግኘት እንደሚፈልግና እነዛ ህፃናት ካሌብ በማህሌት በኩል አግቶ ወይ ደግሞ ወስዶ የሚጫወትባቸው ሰውነታቸውን የሚሸጠውን ህፃናት እነሱ ፍትህ ማግኘት ስላለባቸው አሁን ላይ ከስሜታዊነት መውጣት እንዳለበት ነው ጸሎት እያደረገ የነበረው ማለት ነው። ግን ደግሞ ሰው ነውና ወንድሙ ላይ የደረሰው ነገር ስለሚያበሳጨው ስለሚያናድደው ምናልባት ታሬ ዛጋ የነገረው ነገር ማህሌት ደግሞ አሁን ላይ ካሌብ ያዘዛት ብሩክ ላይ ያደረገችውን ነገር አንተ ላይ እንድታደርግ ነው ስላለው ምናልባት ይሄ ነገር ሊያበሳጨውም ይችላል ማለት ነው። መድብል አሁን ላይ ከሁሉም ነገር በላይ ማድረግ አለበት ብለን የምናስበው እቺ የቅድስት እህት የተባለችውን አለም የተባለችውን ሴት ቶሎ ብሎ ከዛ ቤት ማስወጣት አለበት ማለት ነው። ለምን ከተባለ ማህሌት አሁን ላይ ካሌብ ያዘዛትን ነገር መድብልም መመረዝ አለብሽ እንዲህ ማድረግ አለብሽ የሚለውን ነገር ማሳካት ስለምትፈልግ ምናልባት አሁን ላይ እንደዚህ አይነት ጸባይ ያላት ሴት እዛ ቤት አለች የሚለውን ነገር ከሰማች በቀጥታ
አለሜን አሳዳ ከሷ ጋር ተግባብታ ከሷ ጋር ጓደኝነት ፈጥራ ምናልባትም ይሄንን ያህል ገንዘብ እከፍልሻለሁ መድብልን እንዲህ አድርጊልኝ በሚለው እሷን ልታዛት ትችላለች ማለት ነው። የቅድስት እህት አለሜ የተባለችው ደግሞ ከአሁኑ ከመድብል ጋር እየተስማሙ አይደለም። መድብል በብዙ ነገር እሷን እየተቃረናት ወይ ደግሞ እዚህ ቤት ውስጥ ስነ ስርዓት ይዘሽ መኖር አለብሽ የሚለውን ነገር እሷ ማትፈልገውን ነገር እየነገራት ስለሆነ ከአሁኑ ለመድብል ጥላቻ እያደረባት ስለሆነ ማህሌት ደግሞ እዛ ጋር ይሄንን ያህል ገንዘብ እከፍልሻለሁ ወስደሽ ይሄንን መድኃኒት መድብል የሚበላው ምግብ ውስጥ ወይ ደግሞ እሱ የሚጠጣው ውሃ ውስጥ ጨምሪለት የሚለውን ነገር ብትነግራት አለሜ በትክክል እንደምታደርግ ግልጽ ነው ማለት ነው። ለምን ከተባለ አሁን ላይ እሷ የገንዘብ ችግር አለባት። እናም ደግሞ ከመድብል ጋር እየተስማሙ ስላልሆነ እናም ደግሞ ቅድስት ትቀየማለች ብላ ራሱ እንዳታስብ የእሷ ባል አይደለም የባሏ ወንድም ነውና ምናልባት ልታዝን ትችላለች እንጂ ያን ያክል አትቀየምም የሚለውን ነገር ስለምታስብ ይሄንን ነገር ከማድረግ ወደ ኋላ አትልም ማለት ነው። ግን ደግሞ መድብል አሁን ላይ ይሄንን ነገር ታሬ የነገረውን ነገር ማህሌት አሁን ላይ አንተ መመረስ ትፈልጋለች፣ ይሄንን ነገር ደግሞ ካሌብን ያዘዛት የሚለውን ነገር ከነገረው በኋላ ነገሩን ቀለል አድርጎ መመልከት ሳይሆን ቶሎ ብሎ አለም የተባለችውን እቺን የቅድስት እህትን ከዛ ቤት ማስወጣት አለበት ማለት ነው። በእርግጥ እሷ ራሱ በመጨረሻም እዛ ጋር ዳጣ ስታወራ በነበረው ነገር በጣም ደንግጣለች። መድብል ዛሬ ሰው እነቅ ይለኛል፣ ደምደም ሸቶኛል፣ እንዲህ ብሎኛል የሚለውን ነገር ሲነግራት ደንግጣለች። ያ ማለት መድብልም በዚህ ልክ አልገመተችውም። እሷም እዛ ጋር ስታወራ የነበረው ወይ ደግሞ ስታሹፍበት የነበረው ቀላል ሰው አድርጋው ነበርና አሁን ደግሞ ዳጣ የምታወራው ነገር በጣም ስላስደነገጣት ምናልባትም ከዚህም በኋላ መድብልን ልትፈራው ትችላለች ማለት ነው። እዛ ጋር ዳጣ የነገረቻትን ነገር እኔም ላይ ሊያደርግ ይችላል፣ እኔንም እንደዛ ሊያደርገኝ ይችላል የሚለው ነገር ስለሚያሰጋት ምናልባት ከዚህም በኋላ ከመድብል ጋር መሳፈጥ ወይ ደግሞ እሱ እዛ ቤት ውስጥ አታድርግ እያላትን ነገር ለማድረግ አትደፍርም ማለት ነው። ግን ደግሞ ልናነሳ የምንችለው በተደጋጋሚ ከማህሌት ጋር ከተገናኘች ከሁሉም ነገር በላይ እዛ ቤት ውስጥ እነሱ ላይ ትልቅ ፈተና ወይ ደግሞ ትልቅ ስቃይ እንደምትሆንባቸው ነው ማለት ነው። ምናልባትም አይታወቅም እነሱ የሚሏትን ነገር ሁሉ እሺ እያለች ከካሌብ ጋር ራሱ ተገናኝታ ከካሌብ ጋር አንድ ላይ ሆና ካሌብ የሚላትን ነገር ወይ ደግሞ እሱ የሚፈልገው መረጃ ራሱ እነሱ ከሚያደርጉት ነገር እየተነሳች ለካሌብ እንደ አቃጣሪ ወይ ደግሞ የእነሱን ሚስጥር ሄዳ ለካሌብ እንደምታቀብል ሆና ልትሰራባቸውም ትችላለች ማለት ነው። ግን ደግሞ ከሁሉም ነገር በላይ ቅድስት ብትቀየምም መድብል ይሄንን ነገር ቅድስትን አማክሮ ከዚህ ቤት ውጣ፣ እሷን ማገዝ ካለብን በውጪ እናግዛታለን በሚለው ተማክሮ እሷን ከዛ ቤት ቢያስወጧት የተሻለ ይሆናል ማለት ነው። ሌላው ነገር ደግሞ የካሌብ ነገር ነው። ካሌብ አሁን ላይ ማህሌትን ያዘዛትን ነገር መድብልን ብሩክ ላይ ያደረግሽውን ነገር አድርጊበት ብሎ እሷን ማዘዙ እውነት ማህሌት ያንን ነገር እንድታደርግ ፈልጎ ነው ወይስ ምንድን ነው የሚለውን ነገር ስናነሳ እዛ ጋር ጥርጣሬ ሊፈጥር የሚችለው ማህሌት እሱ ያላትን ነገር ሰምታ ከአጠገቡ እንደሄደች ነበር። ማህሌት አሁን የምትፈተኝበት ሰዓት ነው ብሏልና ምናልባት ማህሌት መድብልን በመመረዝ ሊፈትናት ፈልጎ ነው ወይስ ይሄንን ነገር ታደርጋለች ወይስ ሄዳ ለመድብል ትናገራለች የሚለው ነገር አጠራጥሮት ነው ብለን እናነሳለን ማለት ነው። እዛ ጋም አንድ ማህሌትን ያላት ነገር ከመድብል ጋር እየሰራች ነው እንዴ? ከኔ ጋር የምትሰሪ ሰው መስለች ለመድብል እያቃጠርሽ ነው እንዴ የሚለውን ነገር ጠይቋት ነበርና ይሄንን ነገር እንዴት እንዳሰበው ባይታወቅም መድብል የፈለገ ነገር ቢሆን ማህሌት ለምንም አይነት ሁኔታ ታስፈልገኛለች ብሎ ቢያስብ ራሱ ብሩክ ላይ ያንን ሁሉ ነገር ካደረገች በኋላ ድጋሜ ከሷ ጋር እንደማይሰራ ወይ ደግሞ ለኔ ስሪልኝ ብሎ ከሷ ምንም ነገር እንደማይጠብቅ ግልጽ ነው። ግን ደግሞ ካሌብ ይሄንን ነገር እንዴት እንዳሰበው ባይታወቅም አሁን ላይ ማህሌትን መድብልን መርጂው በሚለው ሊፈትናት ያሰበ ይመስላል ማለት ነው። ይሄንን ነገር እውነት ታደርጋለች ወይስ ሄዳ ለመድብል ታወራለች ወይስ ምን ታረጋለች የሚለውን ነገር ስለ ማህሌት አንዳንድ ለማወቅ የፈለገው ነገር ያለ ይመስላል ማለት ነው። ግን ደግሞ ካሌብ ከዚህም በፊት ሲያነሳ የነበረው ወይ ደግሞ መድብልንም ሲጠይቀው የነበረው ለኔ እንድትሰራልኝ እፈልጋለሁ ሲለው ነበርና እውነት ካሌብ አሁን ላይ መድብል እንዲጠፋ ይፈልጋል ወይስ እድሜ ልኩን እየተሰቃየ እዛ ጋር በተናገረው መሰረት ለማህሌት ባላት መሰረት እሱንም መርጂውና እየተሰቃየ እንዲኖር እፈልጋለሁ ያለውን ነገር ይፈልጋል ብለን እናነሳለን ማለት ነው። በእርግጥ ካሌብ መድብልን ማጥፋት ይፈልጋል አንድ አይኑ ስላጠፋለትና ያንን ሁሉ ዳይመንድ ወስዶበት ስለጠፋ ለዛ ነገር እሱ መበቀል ይፈልጋል። ከሁሉም ነገር በላይ ደግሞ
ባመንኩት ሰው መከዳድ ለኔ ትልቅ ቁስለት ነው ወይ ደግሞ ትልቅ ጠባሳ ነው ብሎ ሲያስብ ስለነበረ ለዛ ነገር መድብልን ማጥፋት ይፈልጋልና እውነት በዚህ ልክ መድብልን መበቀል የሚፈልገው ካሌብ ማህሌት ይሄንን ነገር ታሳካልኛለች ወይ ደግሞ መድብልን እኔ የምፈልገውን ነገር ታደርግልኛለች ብሎ አስቦ ነው የሚለው ጥርጣሬ እዚህ ጋር ይፈጠራል ማለት ነው። ግን ደግሞ አይታወቅም ማህሌት ይሄንን ነገር ልታሳካው ትችላለች ብለን የምናስበው ቅድም እንዳነሳ ነው ከቅድስት እህት ጋር ከአለሜ ጋር ከተገናኘች ብቻ ነው ማለት ነው። ምናልባትም ማህሌት ከሷ ጋር ባትገናኝ ራሱ ካሌብ ይሄንን ነገር በአንዳች ምክንያት ከሰማ እንደዚህ አይነት ጸባይ ያላት ሴት እነ መድብል ቤት ትኖራለች የሚለውን ነገር ከሰማ በቀጥታ አለሜን ማሳደዱ አይቀርም ማለት ነው። ሌላው ነገር ደግሞ መድብል ለምንድን ነው እሱ ማህሌት ብሩክ ላይ ያንን ነገር ካደረገች በኋላ እሷን አሳዶ ያልያዛት ወይ ደግሞ ለምን ሊበቀላት አልተነሳም የሚለውን ነገር ካነሳን ማህሌት አሁን ላይ ያን ያክል ለመድብል ከባድ ሆነ አይደለም። ከታሬ ጋር ትገናኛለች እንደፈለገች ስትዞር ነው የምትለውና መድብል መንገድ ላይ ቆሞ ቢጠብቃት ከአንዳንዴ ማህሌትን ሊይዛት ይችላል። ግን ደግሞ ለምንድን ነው ያንን ነገር ማድረግ ያልፈለገው? ለምንስ ነው ማህሌትን አግቶ ከዚህም በፊት እንዳደረገው የሆነ ክፍል ውስጥ እሷን አስሮ ተገቢውን ቅጣት ለሷ ያልሰጠው የሚለውን ነገር ስናይ መድብል ሌላ እቅድ ያለው ይመስላል ማለት ነው። ታሬም ዛሬ ላይ ያንን ነገር ያነሳው ይመስላል። እዛ ጋር መድብልም ብሩክ ሆስፒታል ሆኖ ልታደርገው ያሰብከውን ነገር ነግረኸኝ ነበርና አሁን ደግሞ ማህሌትን አግተህ ከወሰድካት ያ እቅድ ይበላሽብሃል ብሎታልና መድብል ደግሞ ለዛ ነገር ምንም ችግር እንደሌለው ያ እቅድ እንዳይበላሽ የሆነ መንገድ እንደሚያዘጋጁ ተናግሮ ነበር። ምናልባት ቀጣዩ እቅድ መድብል ያሰበው ማህሌትን አግቶ ለመውሰድ ይሆን የሚለው ጥርጣሬ ከዛሬው ንግግሩ ይፈጠራል ማለት ነው።